እንኳን ወደ ኤስትሬድስ አካዳሚ በሰላም መጣችሁ። በመጀመሪያ ኮንግራ ልላችሁ ፈልጋለሁ። ማለትም ብዙዎቻችን በህይወታችን ላይ ወደ ሆነ አቅጣጫ መሄድ እንፈልጋለን። ነገር ግን በጣም ውስን ሰዎች ብቻ ናቸው በዛ ፍላጎታቸው ላይ አክት የሚያደርጉት ማለት ነው። እናንተም በመጪው አመት ፎሬክስ ትሬዲንግን እንደ ስኪል ተምራችሁ ምናልባትም ከአንድ ከሁለት አመት በኋላ በዛ ጥሩ የትሬዲንግ ካሪር የመገንባት ፍላጎት ኖሯችሁ በዛ ፍላጎታችሁ ላይ ደግሞ አክት አድርጋችሁ ፈጥናችሁ ወስናችሁ እዚህ ስለተገኛችሁ አፕሪሼት ላረጋችሁ ፈልጋለሁ ማለት ነው። ይሄ ካራክተር ደግሞ ማለትም ቆራጥ መሆንና ቶሎ አክት ማድረግ በትሬዲንግ በጣም የሚጠቅሙ ነገሮች ናቸው። ይሄ ፍጥነታችሁን ይሄንን ኮርስ እስክትጨርሱ ድረስ አብሮ ከናንተ ጋር የሚቆይ ከሆነ ራሳችሁን በጣም የሚገርም ፖዚሽን ማድረስ ትችላላችሁ ማለት ነው። ናው በዚህ ቪዲዮ ላይ በዚህ ኮርስ ላይ ምን ነገሮችን እንደምታገኙ ኮርሱን እንዴት አድርጋችሁ አክሰስ ማድረግና መውሰድ እንደምትችሉና ፎሬክስ ትሬዲንግን ለመጀመር የሚያስፈልጓችሁ ነገሮችን ጠቅላላ በዛሬ ቪዲዮ ላይ ዲስከስ እናደርጋለን። ወደ መጨረሻም ደግሞ ከዚህ ትሬኒንግ ላይ በጣም ትልቅ ጥቅም ወስዳችሁ እንድትወጡ የሚያስችሏችሁን አንዳንድ ቲፖች ሼር አደርጋችኋለሁ። እንጀምር። በዚህ ትሬኒንግ ላይ እንድታውቁ የምፈልጋቸው 4 ዋና ቶፒኮች ናቸው ያሉት። እነዚህ ቶፒኮች እንግዲህ አንድ ትሬደር በሚጀምርበት ወቅት ጥሩ የሆነ ፋውንዴሽን ከገነባበት ፎሬክስ ትሬዲንግን ለመልመድ የሚፈጅበትን ጊዜ በጣም ማሳጠር ይችላል ማለት ነው። ማሳጠር ስላችሁ ስቲል 1 ወር 2 ወር አጠብቁ። ምክንያቱም በጣም ትልቅ ስኪል ስለሆነ የእናንተን በጣም ትልቅ ሃርድ ወርክ እና ዲሲፕሊን የሚፈልግ ነገር ነው። አሁን እነዚህ ቶፒኮች ምንድናቸው ስንል የመጀመሪያው ፓርት ፋንዳሜንታል የሆኑ ነገሮችና እንግዲህ ያጠቃላይ የግሎባል ገንዘብ እንዴት እንደሚንቀሳቀስ ኢኮኖሚው እንዴት እንደሚሰራ አንደርስታንድ ከማድረግ እንጀምራለን ማለት ነው። በዚህ ቶፒክ ላይ ኢቭን በፎሬክስ ትሬዲንግ ላይ የምንሰራው ገንዘብ ራሱ ከየት እንደሚመጣ በዛ ውስጥ ያሉ ትልልቅ ፕሌየሮችን እና እነዚህ ፕሌየሮች ደግሞ እንዴት የኛን ቀን ተቀን ኑሯችንን አፌክት እንደሚያደርጉ ያንን ኢንፎርሜሽን ተጠቅመን ደግሞ ራሳችንን ከተለያዩ የኢኮኖሚካል ውሳኔዎች መጠበቅ እንዴት እንደምንችልና አገን መጠቀምስ እንዴት እንደምንችል ያሉትን ነገሮች በደንብ እናያለን ማለት ነው። ናው እነዚህን ቶፒኮች ዲቴይልድ በሆነ ወይ ኮርሱን ስጀምሩት ቶፒክ ባይ ቶፒክ ከቨር አደርግላችኋለሁ። ሁለተኛው ደግሞ የቴክኒካል ፓርቱ ነው ማለት ነው። እንግዲህ ወደ ትሬዲንግ በምንገባበት ጊዜ መጀመሪያ ኢንትሮዲዩስ የምንደረገው የትሬዲንግ ቻርቶችን ነው። ማለትም እንግዲህ ስክሪን ላይ ያሉ የተለያዩ ዋጋዎችን ሪከርድ የሚያደርጉ ቻርቶች ማለት ነው። እነዚህ እንደ ትሬደር ዋጋ እንዴት እንደሚንቀሳቀስና ወዴት ሊሄድ እንደሚችል አናላይዝ ለማድረግ ለመተንተን የሚረዱ ነገሮች ናቸው። ሞር ዲፕሊ ገብተን እናያቸዋለን። አሁን ይሄ ፓርት ለ5 ሌቭል ከፋፍዬላችኋለሁ። ኦፍ ኮርስ ሁላችሁም ጀማሪ ናችሁ ብዬ ነው አሱም ያደረኩት። እናም ደግሞ ከዚህ በፊትም የተወሰነ ኤክስፒሪየንስ ኖሯችሁ ቢሆን ልክ እንደ ጀማሪ ነው ይሄንን ትሬኒንግ አፕሮች ማድረግ ያለባችሁ። ለምንድነው ትክክለኛ የሆነ ፋውንዴሽን ይዛችሁ ነው እንድትጀምሩ አድርጌ የቀረስኩት። ስለዚህ ፋንዳሜንታሉንም ቶፒክ ሊሆን ይችላል፣ ቴክኒካል ፓርቱንም ሊሆን ይችላል። ጀስት ቤዚክ ናት ብላችሁ አትናቋት። እዛ ላይ ሞር አድቫንስድ እየሆናችሁ በመጣችሁ ቁጥር ያንን እውቀት እንዴት አፕላይ ማድረግ እንደምትችሉ ጀስት ስፔሲፊክ የሆኑ አንዳንድ አሪፍ ዲቴይሎችን አስቀምጬላችኋለሁ ማለት ነው። በመጀመሪያውና በሁለተኛው ፓርት ላይ ቻርትን እንዴት ማንበብ እንደሚቻል ስለ ቤዚክ የምንላቸው የተለያዩ ስትራቴጂዎች፣ ፓተርኖች፣ ኢንዲኬተሮች ኤንድ ኦፍ ኮርስ ደግሞ ማርኬት ስትራክቸርን አንደርስታንድ ከማድረግ ጋር የሚያያዙ ቶፒኮችን እናያለን። ናው እነዚህ አዳዲስ ተርሞች ሊመስሏችሁ ይችላሉ። አዝቢጓሎም እንዳልኳችሁ በጣም አቅልለን የምናየው ነገር ነው። ናው ይሄንን ሌቭል ስጨርሱ ማለትም ሁለተኛው ሌቭል ስጨርሱ የሚኖራችሁ አሳይመንት ይኖራል። ያችን አሳይመንት ሰርቶ ሰሚት ያደረገ ነው ሌቭል 3ን አክሰስ ማድረግ የሚችለው። ወደ ሌቭል 3 ደግሞ ስንገባ ሞር ማርኬቱ ላይ ዲፕ ገብተን ማርኬቱን አክቹአሊ የሚያንቀሳቅሰው ነገር ምንድነው፣ ከዛ ጋር ተያይዞ ያሉ ዋና ኪ ፕሌየሮች እነማን ናቸው፣ እነዚህ ፕሌየሮች ደግሞ እንግዲህ ማርኬቱን ሲያንቀሳቅሱ ቻርቱ ላይ የምናያቸው እንዴት ነው። እነዚህ ሞር ዲፐር ኮንሰፕቶችን ስለ ሊኩዊዲቲ፣ ስለ ስማርት መኒ፣ ስለ አይሲቲ የመሳሰሉ ነገሮች የምንነካበት ሌቭል ነው ማለት ነው። ይሄንን ሌቭል አክሰስ የምታደርጉት ሌቭል 2 ላይ መጨረሻ ላይ ያለውን ኤክሰርሳይዝ ሰርታችሁ ሲጨርሱ ይሆናል ማለት ነው። ዴን ሌቭል 3 በዛ መልኩ ዲፕ ነገሮችን ካየ በኋላ እዛ ላይ መጨረሻ ላይ አሳይመንት ይኖራችኋል። እሷን አሳይመንት ሰርታችሁ ሲጨርሱ ወደ ሌቭል 4 አፕግሬድ ታደርጋላችሁ። እዛ ላይ ደግሞ ሞር ስፔሲፊክ የሆኑና ሞር አድቫንስድ የሆኑ ቶፒኮችን የምናይ ይሆናል። እዛው ሌቭል 3 ላይ ዲስክራይብ አደርግላችኋለሁ ወደዛ ስንጠጋ ማለት ነው። ዴን እሱንም ሲጨርሱ ደግሞ ወደ መጨረሻው ሌቭል ትገባላችሁ which is the level 5 ማለት ነው። እዛ ጋር ሶፋር የተማርናቸው ነገሮች ጠቅላላ አንድ ላይ ሰብስበናቸው ከዛ ውስጥ እንዴት ነው የትሬዲንግ ፕላን፣ የሪስክ ፕላን አውጥተን የትሬዲንግ ሩቲናችንን ቢልድ የምናደርገው የሚሉትን ነገሮች የምናይ ይሆናል ማለት ነው። እዛ ጋር ኦፍ ኮርስ ብዙ ነገሮችን አብረን ቴስት እናደርጋለን ቴክኒካሊ ማለት ነው። ዋንስ እነዚህ ሌቭሎች ኮምፕሊት ያደረገ ትሬደር ወደ ኤቲኤ ኮሚኒቲ ጆይን ማድረግ ይችላል ማለት ነው።
ኤቲኤ ኮሚኒቲ ምንድነው? እንግዲህ ከዚህ በፊት ከኔ ጋር አብረው ትሬድ የሚያደርጉ ልጆች እኔ ሜንተር ያደረኳቸው ልጆችና ኢትዮጵያ ውስጥ እንግዲህ ጥሩ የሚባሉ ትሬደሮች የሚኖሩበት ኮሚኒቲ ነው የሚሆነው ማለት ነው። ሶ ዋንስ ይሄንን ሌቭል ስጨርሱ ወደዛ ኮሚኒቲ አድ እናደርጋቸዋለን። ሶ እዛ ላይ ልክ እንደናንተ በጣም ሃርድ ወርኪንግ የሆነ ወርክ ኤቲክ ያለው ብዙ ኮንሰፕቶችን አንደርስታንድ ያደረገ ትሬደር ነው የምታገኙት። ስለዚህ እዛ ጋር ኦፍ ኮርስ እርስ በርስ እዛው ግሩፕ ውስጥም ስላለው ከኔ ጋር የተለያዩ ነገሮችን መጠያየቅ እንችላለን ማለት ነው። ዴን ኦፍ ኮርስ የተለያዩ ቻሌንጆችም ይኖሩታል። ዴሞ ቻሌንጆችም ሆነ የተለያዩ ፋይናንሻል ሰፖርት የሚፈልጉም ካሉ እዚህ ኮሚኒቲ ላይ ለደረሱ ሰዎች ነው እኔ ከዚህ በኋላ ሰፖርት እያደረኩኝ የምመጣው ማለት ነው። ሶ እኔ በዚህ ማስተር ክላስ ላይ የሚሰጣችሁን ኤክሰርሳይሶችም ሆነ የተለያዩ አሳይመንቶችን በደንብ የምትሰሩ ከሆነ በትሬዲንግ ላይ በጣም ጥሩ ሰክሰስ ማየት ትችላላችሁ ማለት ነው። ሶስተኛው ፓርት እዚህ ውስጥ ኦፍ ኮርስ የሚካተተው ነገር ምንድነው? ሪስክ እና ከዛ ጋር ተያይዞ ይመጡ ነገሮች ናቸው። ስለዚህ ሪስክን ከመረዳት ከማቀድ እና ገበያው ላይ ኤክስኪዩት ከማድረግ ጋም ደግሞ ተያይዞ ይመጡ ነገሮች ይኖራሉ። እነዚህንም እንዳልኳችሁ አዝዊጓሉም የምናየው ይሆናል። አራተኛው ፓርት ደግሞ ሳይኮሎጂ ነው። ወደ ትሬዲንግ በምትመጡበት ጊዜ የተለየ ማይንድሴት ነው የሚያስፈልጋችሁ። ሌላ ቦታ ያላችሁን ኤክስፒሪየንስ ወደ ትሬዲንግ ስታመጡት ትንሽ ሊያስቸግር ይችላል። ማለትም ለትሬዲንግ የሚመጥን ሳይኮሎጂ እና የማይንድ ጥንካሬ ቢልድ ማድረግ ይኖርብናል። ሶ እሱንም ስቴፕ ባይ ስቴፕ እንዴት እንደምንሰራና እኔ የተጠቀምኳቸው አንዳንድ ቲፖችን ሼር አረጋቸዋለሁ። ሶ አሁን እነዚህ ያልኳችሁን ቶፒኮች እንዳልኳችሁ ኮርሱ በሚሰጥበት ጊዜ በደንብ በዲቴል እየገባውላችሁ ሁሉንም ነገር በታትነን እናያለን። ኦፍ ኮርስ የሚያግዟችሁም የተለያዩ ቱሎችና ሪሶርሶችንም አብሬ ሼር አደርጋችኋለሁ ማለት ነው። ሌላኛው ኮርሱ እንዴት ነው የሚሰጠው፣ እናንተስ እንዴት አክሰስ ማድረግ ትችላላችሁ ነው። ሶ ኮርሱ ፕሪሪከርድድ የሆነ ቪዲዮ ነው። ማለትም ልክ እንደዚህ በጣም በጥሩ ኳሊቲ የተቀረጹ ቪዲዮዎች አሉ። ራሴ ነኝ ኤቭሪቲንግ ስትራክቸር አድርጌ በመስመር ያስያዝኩላችሁ። ቪዲዮቹን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ላይ ጧት ላይ ሼር ይደረጋሉ እዚህ ቻናል ላይ ማለት ነው። ሶ ለዛ ቀን የታሰበው ቪዲዮ ሲለቀቅላችሁ ኮርስ ያንን ቪዲዮ ሞር ተረድታችሁ እንድትጠቀሙበት የሚያግዟችሁንም ሪሶርሶችንም ሆነ ፒዲኤፎችም እንዳስፈላጊነቱ አብሬ አታች አድርጌ ነው የምለቅላችሁ ማለት ነው። ዜን እናንተ ደግሞ የበለጠ ዲፕ ዳይቭ ገብታችሁ ሪሰርች ለማድረግና የተለያዩ ኤክሰርሳይሶችንም ለመስራት ደግሞ አርብ፣ ቅዳሜ፣ እሁድን መጠቀም ትችላላችሁ። ኤንድ ኦፍ ኮርስ ቅዳሜና እሁድም ደግሞ አንዳንድ ራሳችሁን የምገመግሙበትን የተለያዩ ኩዊዞችን እንለቅላችኋለን። ሌላኛው ወደ ፎሬክስ ትሬዲንግ በምንገባበት ጊዜ ምን ነገሮች ናቸው የሚያስፈልጉን የሚለው ነው። እንግዲህ ፎሬክስ ትሬዲንግ ስንጀምር ያው እንደሌላው ቢዝነስ በጣም ኮምፕሊኬትድ የሆነ ነገር አያስፈልገንም። ኢንፋክት ላፕቶፕ እና የኢንተርኔት ኮኔክሽን ካለን በጣም በቂ ነው። ሶ ላፕቶፕ ያልኩበት ምክንያት ለምንድን ነው? ወደ ቴክኒካል ነገሮች በምንገባበት ጊዜ ቻርቶችን ስናይ ሞር ሰፋ አድርገን ለማየት ላፕቶፕ ቢኖረን ይመከራል። ኦፍ ኮርስ በስልካችንም ያንን መከታተል እንችላለን፣ ነገር ግን በቂ የሆነ ዳታ አይሰጠንም። ስለዚህ በተቻላችሁ መጠን ላፕቶፕ አክሰስ ማድረግ ከቻላችሁ ላፕቶፕ ሬዲ ብታደርጉ አሪፍ ነው። ዜን ኦፍ ኮርስ ኢንተርኔት ኮኔክሽን ደግሞ ያስፈልጋል። ከዛ ባሻገር የሚያስፈልጉን አፕሊኬሽኖች፣ ሶፍትዌሮች ይኖራሉ። እነዚህን እንዳስፈላጊነታቸው እዛ ቶፒክ ላይ በምንደርስበት ሰዓት ላይ ሪሶርሶቹን ሼር አረጋቸዋለሁ። ሌላኛው 2 ኖትቡኮችን ሬዲ እንድታደርጉ ፈልጋለሁ። ሶ የመጀመሪያው ኖትቡክ ጆርናል ለማድረግ የምንጠቀምበት ነው። ይሄ ፕሮባብሊ ሌቭል 4 ላይ አካባቢ ነው አጠቃቀሙን ማሳያችሁ። ነገር ግን ትሬድ በምትገቡበትና በምትወጡበት ሰዓት ላይ እንዴት እያሰባችሁ እንደሆነና ማርኬቱ ላይ ያያችኋቸውን ነገሮች ሞር እንድትጽፉ ስለምፈልግ ጆርናል የምናደርግበት አንድ ኖትቡክ ያስፈልጋል። ሁለተኛውና ኤቭሪዴይ የምትጠቀሙት ደግሞ ኤቭሪ ቪዲዮ በመለቅበት ሰዓት ላይ ከዛ ውስጥ እንግዲህ ለመማር የሚጠቅማችሁ ነገር ኖት የምትወስዱበት ኖትቡክ ነው ማለት ነው። ናው ቪዲዮዎቹን እንደ ኢንተርቴንመንት አትዩዋቸው። ኦፍ ኮርስ ኢንተርቴን ለማድረግ ራሳችሁን የተሻለ ነገር ማግኘት ትችላላችሁ፣ ማለትም ሙቪ ማየት ይቻላል። ነገር ግን እነዚህ ቪዲዮዎች ብዙ ቫልዩ የምታገኙባቸው ስለሆነ ጀስት ማየቱ ብቻ ብዙ ነገር ነው ዌስት የምታደርጉት ማለት ነው። ሶ እነዚህን ኮርሶች ስትከፍቱ ራሱን የቻለ ታይም እና ኤንቫይሮንመንት ሴት አድርጋችሁለት ኖትቡክ ሬዲ አድርጋችሁ እዛ ኖትቡክ ላይ ኖታችሁን እየወሰዳችሁ ብትማሩት ከዚህ ትሬኒንግ በጣም ብዙ ነገር ማግኘት ትችላላችሁ ማለት ነው። ሶ እነዚህ ነገሮች ካልን አንድ ምክር ልምከራችሁ። ህይወታችሁን ድራስቲክሊ ለመቀየር ፎከስድ የሆነ 2 ዓመት ብቻ በቂ ነው። ስፔሻሊ ደግሞ በትሬዲንግ ብዙ ነገር አቺቭ ማድረግ ትችላላችሁ ነው። እነዚህ ነገሮች ምን ኤክስፔክት ማድረግ እንደምትችሉ አዝዊጓሎንግ እናያለን። ነገር ግን እኔ አንድን ስኪል ቶሎ ለመልመድ የምጠቀምበትን አንድ ቴክኒክ ሼር ላርጋችሁ ነው። ይህንን ኮንሰፕት ሰምታችሁት ከሆነ በጣም አሪፍ፣ ካልሰማችሁት ግን በደንብ ይጠቅማችኋል ማለት ነው። አዲስ ስኪል በምትለምዱበት ጊዜ ራሱን የቻለ ፕሮሰስ አለው which is DIKW የሚባል ማለት ነው። አሁንም ነግራችሁ ነገር በደንብ ስሙ። ዲ ማለት ዳታ ማለት ነው። ሶ አሁን የማወራላችሁ ነገር ጠቅላላ ዳታ ነው። ኦኬ ዳታ ችግሩ ምንድነው? ሾርት ተርም ሜሞሪያችን ላይ ነው ሴቭ የሚደረገው። ማለትም ከአንድ ሳምንት በኋላ ዛሬ ያልኳችሁ ነገሮች ጠቅላላ
ረስታችሁታል 95% የሚሆነውን ማለት ነው። ከአንድ ወር በኋላ ዛሬ ያልኩትን ነገር ኦልሞስት ሙሉ ለሙሉ በሚባል ደረጃ ትረሱታላችሁ። ለምንድነው አሁን እየተቀበላችሁ ያላችሁት ዳታ ነው ማለት ነው። እነዚህን ኮርሶች በምትወስዱበት ጊዜ እንደዚህ ከሆነ የምታዩት ምንም አይነት የምትጽፉት ነገር ከሌለ ጀስት ዳታ ነው የሚሆነው። ከአንድ ከሁለት ሳምንት በኋላ የምትማሩትን ነገር ጠቅላላ ትረሱታላችሁ፣ አይደለም ወደ ስኪል ልቀይሩት ማለት ነው። ይሄንን ወደ ቀጣይ ስቴጅ ማሳደግ ይኖርባችኋል which is information. I stands for information. ይሄ ደግሞ ምንድነው አሁን የምትማሩትን ነገር ከኔ የምትሰሙትን ነገሮች ጠቅላላ ኖትቡካችሁ ላይ ጽፉት። ኖት ስትወስዱበት ያንን ነገር ሴቭ እያደረጋችሁት ነው። ስለዚህ እንደ ኢንፎርሜሽን እያስቀመጣችሁት ነው። ስለዚህ ከሁለት ሳምንት ከአንድ ወር በኋላ ያንን ነገር ተበልሳችሁ ራሱ ማየት ትችላላችሁ። ነገር ግን ይሄ ብቻ ደግሞ በቂ አይደለም። ወደ ሶስተኛው ሌቭል ማደግ አለበት which is ኖሌጅ ማለት ነው። አንድን ኖሌጅ ማለትም እውቀት ለመገንባት ደግሞ መጻፍ ብቻ ደግሞ ሳይሆን ያንን የጻፍነውን ነገር ወስደን ደግሞ ጉግል ላይ የገባ ሊሆን ይችላል፣ ዩቲዩብ አሁን ላይ ኤአይ አለ፣ ቻትጂፒቲ እዛ ላይ ብዙ ነገር ሪሰርች ማድረግ እንችላለን። በዛ በምናደርግበት ጊዜ ያለንን ኢንፎርሜሽን ወደ እውቀት እየቀየርነው ነው የምንመጣው ማለት ነው። ናው ስንቶቻችሁ ናችሁ እንግዲህ በጣም ብዙ እውቀት ያላቸው ሰዎች ሆነው አፕላይ ባለማድረግ ብቻ ግን ያንን እውቀት ይዘው ቁጭ ያሉ ሰዎች ስንቶቻችሁ ናችሁ የምታውቁት? በጣም ብዙ አይደለም? ስለዚህ እንደዛ አይነት ትሬደር ደግሞ እንዳትሆኑ ማለት እውቀት ብቻ ያለው ትሬደር እንዳትሆኑ ያንን እውቀት አፕላይ ማድረግ አለባችሁ። ስለዚህ ወደ አራተኛው ስቴጅ ማሳደግ ይኖርባችኋል which is wisdom. ናው ዊዝደም ደረጃ ላይ ለማሳደግ የሚጠበቅባችሁ ፕራክቲስ ማድረግ ብቻ ነው። የምታውቁትን ነገር ፕራክቲስ ኤክሰርሳይዝ ባደረጋችሁት ቁጥር ወደ ዊዝደም ወደ ጥበብ እያደገ ይመጣል። ያ ነገር ስኪል ሆኖ ህይወታችን ላይ ያግዘናል ማለት ነው። እና እዛ ደረጃ ላይ ሲደርስ ብቻ ነው ውጤቱን ልናይ የምንችለው ማለት ነው። አንድ ነገር በደንብ ማስተር ስናደርገው ማለት ነው። አንድ ምሳሌ ለመስጠት ያክል ለምሳሌ ገመድ መዝለልን ብታዩ ኦፍ ኮርስ ገመድ እንዴት እንደሚዘለል ብዙ ሰው ያውቃል አይደል? ነገር ግን ስንቶቻችሁ ናችሁ ገመድ እስቲ መዝለል የምትችሉት ብላችሁ ስታዩ ብዙ የለም አይደለ? ያንን ለመልመድ ግን ምንድነው የምታደርጉት? የመጀመሪያ ቀን ላይ ሄዳችሁ ገመድ በምትዘሉበት ጊዜ ምናልባት ልትፎርሹ ትችላላችሁ፣ ትንሽ ሄዳችሁ ራሳችሁን ልትመቱ ትችላላችሁ፣ የመሳሰሉ ነገሮች ማለት ነው። ነገር ግን በቀን 10 ደቂቃ መደባችሁለት ሁሌ ጧት ገመድ ብትዘሉ ከአንድ ወር በኋላ በደንብ መዝለል ትጀምራላችሁ ማለት ነው አይደለ? ሳፎርሹ ለረጅም ጊዜ ልትዘሉ ትችላላችሁ። ከአንድ ዓመት በኋላ ኢቭን የተለያዩ ትሪኮችን ፈታ ብላችሁ ልታረጉ ትችላላችሁ ማለት ነው። ይሄ ምንድነው? በጣም ከመደጋገማችሁ የተነሳ ማይንዳችሁና ያላችሁ የሰውነት ጡንቻዎች እርስ በርስ በደንብ መናበብ ይችላሉ ማለት ነው። የዛ ጊዜ ነገሮች በጣም ቀሏችሁ ስኪል ይሆናል ማለት ነው። ትሬዲንግም ልክ እንደዛ ነው። ልክ ሲጀምሩ የምታውቋቸው ነገሮች ፕራክቲስ ካላደረጋችኋቸው ምንም ጥቅም የለውም። ሞር ፕራክቲስ አድርጋችሁ ኤቭሪዴይ ፕራክቲስ ባደረጋችሁ ቁጥር ኦቨር ስፓን ኦፍ 1 year 2 year ያ ነገር በደንብ ማስተር እያደረጋችሁት አይምሯችሁና የተለያዩ የአይምሯችሁ ክፍሎች አንድን ኦፖርቹኒቲ ኖቲስ አድርጎ እዛ ኦፖርቹኒቲ ላይ ቶሎ አክት አድርጎ ገንዘብ ለመስራት ሞር እየቀለላችሁ ነው የሚመጣው ማለት ነው። ኦፍ ኮርስ እንደምለው ቀላል አይደለም። እዛ ቦታ ላይ ለመድረስ የሚያስፈልጉን ብዙ ነገሮች አሉ። በዚህ ትሬኒንግ ላይ አንድ ባንድ እናየዋለን ማለት ነው። ነገር ግን እንዳልኳችሁ ምነግራችሁን ነገሮች ጽፋችሁ እዛ ላይ ሞር ሪሰርች አድርጋችሁ ፕራክቲስ የምታደርጉት ከሆነ ራሳችሁን በሚቀጥሉት 1 ዓመት 2 ዓመት በጣም የምትኮሩበት ቦታ ማድረስ ትችላላችሁ ማለት ነው። እዚህ ከመጣችሁ አይቀር ጊዜ ከሰዋችሁ አይቀር 100%ችሁን ለመስጠት ሞክሩ። ያንን የምታረጉ ከሆነ ኤኒቲንግ ኢዝ ፖሲብል ማለት ነው። ይሄ ነው የኔ ምክር። ለሁላችሁም እንግዲህ ጥሩ ቆይታ ይሆናል ብዬ አስባለሁ። ለዛሬ እነዚህ ነገሮች ካየን ይበቃል። በመጀመሪያ ክላሳችን ላይ እንገናኛለን።